እሺ ወደ ዛሬው ጥልቅ ዳሰሳችን ከመግባታችን በፊት የዛሬው ዕለት ቅዳሜ ማርች 28 2026 መሆኑን ላስታውሳቸው እወዳለሁ። አዎ፣ እና ደግሞ ዛሬ በጣም ትልቅ ምስራች አለን። ልክ ነህ። ማለት ለረጅም ጊዜ ስንሰራበት የነበረው አዲሱ ድረገጻችን www.samael.inc ዛሬ በይፋ ስራ ጀምሯል። ትክክል። ፊደላቱን ለማብራራት ያህል SAMAL.inc ነው። አዎ፣ እናም በዚህ ድረገጽ ላይ የዚህን ጥልቅ ዳሰሳ ሙሉ ይዘቶች ጨምሮ ማንኛውም ሰው ለራሱ ፕሮጀክት ሊጠቀሙባቸው የሚችላቸው ልዩ ሪፖርቶችና ሰነዶች ይገኛሉ። አዎ፣ ማንም ሰው ገብቶ መረጃዎቹን መፈተሽ ይችላል። በተጨማሪም ይሄ ፕሮግራማችን በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም መተግበሪያዎች ላይ ይገኛል። እንግዲህ ወደ ዛሬው ርዕሳችን ስንገባ የዛሬው ርዕሳችን በጣም እጅግ አስገራሚ ነው። በዚህ ጥልቅ ዳሰሳችን የቀረቡልንን የጽሑፍ ምንጮች መሰረት አድርገን የኢትዮጵያን የባህር በር ታሪክና የጂኦፖለቲካዊ ትግል እንመረምራለን። ምን መሰለሽ፣ ምንጮቹ ታሪኩን ከ16ኛው ክፍለ ዘመን ጀምሮ እስካሁን እስከ 2026 ድረስ ያለውን የባህር በር ባለቤትነት ትግል ነው የሚያሳዩት። ከውጭ ኃይሎች ርዕዮተ ዓለማዊ ጣልቃ ገብነት ጋር ያይዘው ነው። ልክ ነሽ። ነገር ግን እዚህ ላይ ለአድማጮቻችን አንድ ነገር በግልጽ ማስቀመጥ አለብን። እኛ አቅራቢዎቹ በምንጮቹ ውስጥ የተነሱትን የፖለቲካዊ፣ የታሪክ ወይም የርዕዮተ ዓለም አቋሞች አንደግፍም ወይም ደግሞ አነግፍም። አዎ፣ የእኛ ስራ የቀረበውን ሐሳብ ብቻ ለአድማጭ በሚገባ ማብራራት ነው፣ ያለምንም ወገንተኝነት። ትክክል። እሺ፣ ይህንን ጉዳይ በዝርዝር እንየው። ማለት የ2026ቱን ወይም የ1983ቱን የባህር በር ኪሳራና ትግል ለመረዳት መጀመሪያ ታሪካዊ ዳራውን ማየት አለብን። አዎ፣ ምክንያቱም ምንጮቹ እንደሚሉት የኢትዮጵያ የባህር በር ጥያቄ አዲስ የገባኛል ጥያቄ አይደለም። ኮይ አዲስ አይደለም ሲሉ ምን ማለታቸው ነው? ማለት ወደ ቀደመው ተፈጥሯዊ ሁኔታ የመመለስ ወይም በሰነዶቹ ቋንቋ ሪስቶሬቲቭ ራይት ጉዳይ ነው። አዎ፣ ወደ ነበረበት የመመለስ መብት። ልክ ነሽ። ለዚህ ነው ጸሐፊዎቹ ታሪኩን ከ1541 የሚጀምሩት። በዚያን ጊዜ ክሪስቶቫው ዳጋማ የሚባል የፖርቹጋል ጦር አዛዥ 400 ወታደሮች ይዞ መጥቶ ነበር። ዋፍለ ላይ ያደረጉት ጦርነት። አዎ። እና ምንጮቹ ይሄንን የፖርቹጋላውያን ተጋድሎ እንደ አውሮፓውያን የቅኝ ግዛት ወረራ አያዩትም። እውነት? ታዲያ እንዴት ነው የሚገልጹት? ይልቅንን የሰለሞናዊውን ስርወ መንግስት ከኦቶማን ኢምፓየር ጥቃት የታደገ የስልጣኔ ጥምረት ብሎ ነው የሚጠሩት። ዋው! የስልጣኔ ጥምረት። ምክንያቱም ኦቶማኖች ቀይ ባህርን የራሳቸው ዝግ ሐይቅ ለማድረግ ነበር የሚፈልጉት። የፖርቹጋል ወታደሮች ማችሎክ የሚባል ዘመናዊ ጠመንጃ ታጥቀው መምጣታቸው ዓላማው የአክሱማውያንን የቀይ ባህር ራዕይ መመለስ ነበር። ማሬ ኖስትርም የሚባለውን የእኛ ባህር ማለት ነው። ትክክል። ያንን ራዕይ መልሶ ማምጣት። እሺ፣ ይሄ የ14 አንዱ ነው። ወደ ቅርቡ ታሪክ ስመጣስ ማለት በ50ዱን የኤርትራና ኢትዮጵያ ፌዴሬሽን ጊዜ ሆነውስ? እሱም ሌላው ትልቁ የታሪክ ምዕራፍ ነው። ፌዴሬሽኑ ምጽዋና አሰብን ከዋናው መሬት ጋር በማገናኘት ጣሊያን የፈጠረችውን ሰው ሰራሽ የወደብ አልባነት ታሪክ የሰበረ ነው። ማለት አገሪቱ እንደገና መተንፈስ ጀመረች። ልክ ነሽ። በምንጮቹ አገላለጽ የባህር በሩ እንደ አገር ሳምባ ነው የሚታየው። ይህ ልክ መመሰለ ለረጅም ጊዜ ተዘግቶ የነበረን የራስን ቤት ቁልፍ መልሶ እንደማግኘት ነው። ግን ደግሞ አየህ፣ ሌሎች ሰዎች በጓሮ በር መጥተው የቤቱን መዝጊያ ለመቀየር እየሞከሩ መሆናቸውን እንደማየት ይቆጠራል። በጣም አሪፍ ምሳሌ ነው። ቤቱ ያንቺ ነው፣ ግን ጓሮ ላይ ሌላ ስራ የተሰራ ነው። አዎ። እና እዚህ ላይ ጥያቄ ያለኝ ይሄ የ50ቱ ፌዴሬሽን በግልጽ ዘላቂ መፍትሄ ነበር ወይስ የውጭ ኃይሎች ክፍተት ፈልገው እንዲገቡ ያደረገ ደካማ ስምምነት ነበር? ሰነዶቹ በግልጽ እንደሚያሳዩት ፌዴሬሽኑ የፈጠረው ክፍተት አደገኛ ነበር። ያ ደካማ ስምምነት ነው የውጭ ኃይሎች ርዕዮተ ዓለማዊ መርዝ እንዲረጩ በር የከፈተው። ርዕዮተ ዓለማዊ መርዝ ስትል ማለት ትኩረቱ ከምዕራቡ ዓለም ወደ ምስራቅ በተለይም ወደ ቻይና
እንዴት እንደተቀየረ ያሳያል። እዚህ ላይ ነው እንግዲህ ወደ የናንጂንግ የመገንጠል ዶክትሪን የምንመጣው። ቆይ የናንጂንግ ዶክትሪን የኛው ክፍል እኮ በጽሑፉ ላይ ሳነበው በጣም ነው የገረመኝ። በ1960ዎቹ የቻይና ኮሚኒስት ፓርቲ የኤርትራ ነጻ አውጪ ግንባርን ይደግፍ ነበር አይደል? አዎ፣ ታሪኩን ሙሉ በሙሉ የቀየረው እሱ ነው። ግን ቻይና ያደረገችው የጦር መሳሪያ ማለት ታይፕ 56 ጠመንጃዎችን መስጠት ብቻ አልነበረም ይላል ሰነዱ። ፈጽሞ። ጠመንጃውማ ተራ ነገር ነው። ዋናው አደጋ የተፈጠረው በናንጂንግ ማሰልጠኛ ካምፖች ውስጥ ነው። ቻይና ለአማጽያኑ አብዮታዊ ማኒፌስቶ ሰጣቸው ነበር። አብዮታዊ ማኒፌስቶ ምን አይነት ማኒፌስቶ ነው? ምን መሰለሽ? ይህ ማኒፌስቶ በባህር ዳርቻ የሚኖሩ የእስልምና እምነት ተከታታዮችን በተለይም የአሊድና የውርጂ ጎሳዎችን ኢላማ ያደረገ ነበር። የነበራቸውን ቅሬታ እንደ መሳሪያ ተጠቅመውበት የነበረውን ማህበራዊ ቅሬታ አጋነኑት ማለት ነው። ልክ ነሽ። ታሪካዊውን የባህር ዳርቻ የደጋው ክፍል ቅኝ ግዛት አድርጉ የሚስል አዲስ ትርክት ፈጠሩ። የደጋው ሰው ወራሪ ነው የሚል ስዕል ማለት ነው። ዋው! ይህ እኮ ልክ እንደ ኮምፒውተር ፕሮግራም አሮጌውን ታሪክ አጥፍቶ በአዲስ ኮድ መተካት ማለት ነው። ልክ ዲጂታል ኦቨርራይት እንደማድረግ። በትክክል። የቻይና የማኦይስቶች ንድፍ ዋናው ግብ ይሄው ነበር። ኢትዮጵያን በዓለም ትልቁ የባህር በር የሌላት ሀገር በማድረግ አቅሟን ማዳከም። የ1933 የምጽዋና አሰብ ማጣት ከዚህ የማኦይስት ንድፍ ጋር ቀጥታ የተሳሰረ ነው። ግን እዚህ ላይ ትንሽ ልሞግተ ማለት ምንጮቹ ይህንን ሙሉ በሙሉ የቻይና ሴራ አድርጎ ነው የሚያቀርቡት። አዎ እንደዛ ነው የሚሉት። ግን በእርግጥ ይሄ ከውጭ የመጣ ርዕዮተ ዓለማዊ ፈጠራ ብቻ ነው ወይስ ምን መሰለ? ቻይናውያን ቀድሞውኑ የነበረን የውስጥ ችግር አይተው እሳት ላይ ቤንዚን ማርከፍከፍ ብቻ ነው የሰሩት? ጥሩ ጥያቄ ነው። የውስጥ ቅሬታዎች አልነበሩም ማለት አይቻልም። ነገር ግን ቻይናውያን ያደረጉት ነገር ያንን ተራ ቅሬታ ወስደው በናንጂንግ ዶክትሪን አማካኝነት ወደ ስልጣዊ የመገነጠል ፕሮጀክት መቀየራቸው ነው። መዋቅራዊ ቅርጽ አስያዙት። ልክ ነሽ። ግባቸው የኤርትራን ሕዝብ ነፃ ማውጣት ሳይሆን የኢትዮጵያን ስትራቴጂካዊ ጥልቀት መንጠቅ እና የባህር ላይ አቅሟን ማጥፋት ነበር። ያ ደግሞ በ1933ቱ በተግባር ታየ። በ1933ቱ ኪሳራ ሀገሪቱን ሙሉ በሙሉ ወደ ባልባ አደረጓት። አዎ፣ ያኔ የተዘራው የመገነጠል ዘር ነው ኢትዮጵያን ያለ ባህር በር ያስቀራት እና ይሄ ሁኔታ በቀጥታ ወደ 26ቱ ማለት ወደ ዘንድሮ እጅግ አነጋጋሪ የጂኦፖለቲካ ትኩሳት ያመጣናል። ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። የ26ቱን የሶማሌላንድ እና የኢትዮጵያን ስምምነት ስናይ ይህ ልክ ተጫዋቾቹ የሚቀያየሩበት ግን የቼዝ ሰሌዳው ለ500 ዓመታት ሳይቀየር የቆየበት ታላቅ የቼዝ ጨዋታ ይመስላል። ታላቅ የቼዝ ጨዋታ አሪፍ አገላለጽ ነው። ምክንያቱም ምንጮቹ የ2026ቱን ስምምነት ያንን የ1973ቱን ስህተት ለማረም የተደረገ የመጀመሪያው እውነተኛ ሙከራ ነው ይሉታል። እና እዚህ ጨዋታ ላይ አሁን እስራኤል የ1541ን ፖርቹጋል ሚና የተጫወተች ነው አይደል? በትክክል እስራኤል የኢትዮጵያን የባህር ላይ ህልውና ትደግፋለች። በሌላ በኩል ደግሞ አየሽ ቻይና የ16ኛው ክፍለ ዘመን የኦቶማን ፓሻዎቹን ሚና የተጫወተች ነው። ማለት ቀይ ባህርን ለመዝጋት። አዎ፣ ቻይና የበርበራውን የወደብ ስምምነት ለማክሸፍ እጅግ ከፍተኛ የዲፕሎማሲ ጫና እያደረገች ነው። ይህንንም በሰነዶች ውስጥ የበርበራው ማነቆ ብለው ይጠሩታል። የበርበራው ማነቆ? ቻይና ግን ለምንድን ነው ይህን ያህል የምትጨነቀው? ማለት ስምምነቱን ለማፍረስ የሞቃዲሾን ጥርክት ጭምር ትደግፋለች ይላል ጥናቱ። የቻይና ትልቁ ፍርሃት ምንድን ነው መሰለሽ? ኢትዮጵያ ከምስራቁ ዓለም ቁጥጥር ውጭ የሆነ የባህር ላይ ነጻነት ታገኛለች የሚል ነው። ማለት የቻይናን ማዕቀብ ትሰብራለች። ልክ ነሽ። ከሚንግ ስርወ መንግስት ጀምሮ የነበረውን የቻይናን የባህር ላይ ማዕቀብ ኢትዮጵያን ነጻ ወጥታ ትሰብራለች ብሎ በጣም ይፈራሉ። የባህር ንግድ መስመሩ በነሱ ቁጥጥር ስር ብቻ እንዲሆን ነው የሚፈልጉት። ይሄ እኮ በጣም አስፈሪ የጂኦፖለቲካ ሽኩቻ ነው። አዎ፣ ለዚህ ነው የባህር በር ጉዳይ የኢኮኖሚ ብቻ አይደለም የምንለው። የህልውና፣ የታሪክ እና የዓለም አቀፍ ኃይሎች የስልጣን ሽኩቻ ማሳያ ነው። እውነት ነው። እንግዲህ እስካሁን ያነሳን ዋናው ነጥቦች ለማጠቃለል ያህል
ከ16ኛው ክፍለ ዘመን የፖርቱጋል ጥምረት ጀምረናል። ከዚያም ወደ 1960ዎቹ የቻይና የማኦይስቶች የመገንጠል ንድፍ። ልክ ነህ። የናንጂንግ ዶክትሪን እንዴት አገር እንዳዳከመ እና አሁን ደግሞ እስከ ኤቫ 16ቱ የበርበራው ወደብ የዲፕሎማሲያዊ ሽኩቻ ወይም የበርበራው ማነቆ ድረስ ምንጮቹ ያቀረቡትን ትንታኔ ባጭሩ አይተናል። አዎ እና አሁንም ቢሆን ይህ የቀረበው የጽሑፉ አመለካከት እንጂ የእኛ አቋም አለመሆኑን ማስታወስ እንወዳለን። በትክክል ገለልተኛ ሆነን ነው ያቀረብነው። ከመሰናበታችን በፊት ግን አድማጮቻችን በራሳቸው ጊዜ ሊያስቡበት የሚገባ አንድ ጠንካራ ሐሳብ ባነሳ ደስ ይለኛል። እሺ፣ ቀጥል። ታሪክ የውጭ ኃይሎች በሚዘረጉት የባህር በር ማዕቀብ እና እርሱን ለመስበር በሚደረግ ትግል የሚቀጥል አዙሪት ከሆነ አንድ በመልክዓ ምድር ታግቶ የቆየ ግዙፍ አገር በውጭ ኃይሎች የተጻፈውን ሕግ አልቀበልም ብሎ የራሱን በር ሲከፍት የቀጣዩ የዓለም የኃይል ሚዛን ዕጣ ፈንታ ምን ሊሆን ይችላል? ዋው! ይሄ በእውነት ወደ ጥልቅ አስተሳሰብ የሚመራ ጥያቄ ነው። የዓለም የኃይል ሚዛን እንዴት ሊቀየር እንደሚችል ማየት ነው። አዎ፣ አድማጮቻችን ይህንን እያሰላሰሉ እንዲቆዩ ነው የምፈልገው። በጣም አሪፍ። እንግዲህ አድማጮቻችን ተጨማሪ ጥልቅ መረጃዎችን፣ ሪፖርቶችንና ሰነዶችን ማግኘት ከፈለጋችሁ ቅድም እንዳልነው ዛሬ የተከፈተውን አዲሱ ድረገጽ www.samael.inc መጎብኘት ትችላላችሁ። አዎ SAMAELL.inc አዎ SAMEL.inc እንዲሁም ይህንን ጥልቅ አዳሳሳ በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም አፕሊኬሽኖች ማግኘት እንደምትችሉ በድጋሚ እናስታውሳለን። እስከሚቀጥለው ጊዜ ድረስ ቻው። ቻው። ደህና ቆዩ።